እንዴት ናችሁ ኢትዮጵያውያን? ደህና ናችሁ? ሁላችሁም ሰላም ናችሁ ወይ? ያው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ያው እኔ ጥሩ እንዳለሁት ደህና እንዳለሁት ደህና እንድትሆኑ እመኛለሁ ማለት ነው። እና ዛሬ ያስመጣኝ የሆነ በእህታችን ሀና እየሰራችሁበት ያለ ነገር ዝም ማለት ስላልቻልኩት ነው ማለት ነው። እና ያው በሰው ህይወት ቢዝነስ ቢቀር እያልኩ ነው ማለት ነው። ያው ብዙ ማመርን አልችልም፣ ግን ያው በምችልበት እሞክራለሁ ማለት ነው። እና ለምንድን ነው በእህታችን ሀና ምክንያት ቢዝነስ የምትሰሩት ሰዎች ማለት ነው እዛ ቲክቶክ ብላችሁ ፍላወር የምትለቃቁሙ ሰዎች እንደዚህ አይነት ስራ ይሰራል? በጣም ስህተት ነው እየሰራችሁት ያላችሁት ማለት ነው። እና ያው እናት ያላችሁም ያው እናቶቻችሁም በህይወት ላይኖሩ ይችላሉ፣ በገነት ያኖሩላችሁ እናቶቻችሁ በህይወት የሌሉት ማለት ነው። እና በህይወት ያሉት ደግሞ ያው እናት ምን እንደሆነች ታውቃላችሁ ሁላችሁንም ማለት ነው። ምን እንደሚሰማት በልጇ እንኳን እንደዚህ አይነት ነገር ተገኝቶ ማለት ነው እንደዚህ አይነት ችግር አግኝታ የሆነ ነገር እንኳን ለልጇ ቢነካላት ምን እንደሚሰማት በደንብ ታውቃላችሁ ማለት ነው። እና በሰው ህይወት ባትቀልዱ ባይነኝ፣ በጣም ስህተት ነው ማለት ነው። ያው ሳያችሁ 2 ሳምንት ማለት ነው 2 ሳምንት ሙሉ እዛ ቲክቶክ ብላችሁ ማለት ነው ማን ነው ብዙ ናችሁ። ያው የኢትዮጵያውያን በአጠቃላይ ኢትዮጵያውያን ተጋሩም አማራም እዛ ኦሮሞ ምናምንም ተሰባስባችሁ ማለት ነው እዛ ያላችሁ ኢትዮጵያውያን የምትባሉ ማለት ነው ያው ከክፉ ነገር ብትቆጠቡ ጥሩ ነው ላለው ማለት ነው። ለምን ካላችሁ ያው እናት ልጅቷን ነው የምትጠብቀው፣ አባትም ያው ልጁ ይፈልጋል ማለት ነው። እና እነሱ ልጃችሁ የለችም ተብላ ተነግሯቸው ያው ሀዘናቸው ጨርሰው ነበር አይደለ? ከዛ ደግሞ ያው ምንም እርግጠኝነት የሌላችሁ አምጥታችሁ እንደገና አለች አላችሁ። ምንም ነገር የማታውቁት ማለት ነው፣ ያላያችሁት ነገር የማታመጡት ነገር አስለን። ይሄ ነገር ቀላል አይደለም፣ ይሄ ህይወት ነው። ዝም ብሎ እንደ ቀልድ የሚወሰድ ወይም ፖለቲካ የሚሰራበት ነገር አይደለም ማለት ነው። ፖለቲካ በሌላ ብትሰሩ እንጂ ፖለቲካ በዚህ ነገር ይቅርባችሁ፣ አይጠቅማችሁ። ምክንያቱም ነገ እናንተ የያዛችሁበት ነገር የለም ለህይወታችሁ ማለት ነው። እና በሀና ምክንያት ፖለቲካ ባትሰሩ ባይ ነኝ። ፖለቲካም አይሰራም በእንደዚህ አይነት ያለ ሰው ፖለቲካ አይሰራም በጭራሽ ማለት ነው። ፖለቲካ በሌላ እንደፈለጋችሁ ያው እንደ የምትጫወቱት እዛ ተጫወቱት ፖለቲካችሁ በሌላ ማለት ነው። በሰው ህይወት ግን ያው መቀለድም የለባችሁ፣ ያው ብር መሰብሰብም የለባችሁ ማለት ነው። በሰው ህይወት እንደዚህ ባልሆነ ነገር በውሸት ማለት ነው፣ በውሸት እዛ ሄዳችሁ ቲክቶክ ላይ ማለት ነው ተሰብስባችሁ ፍላወርን እየለቃቀማችሁ ነው የምትወሉት፣ እያየኋችሁ ነው ማለት ነው። እና ፍላወር ከመለቃቀም ያው ቤተሰቦቿ ማጽናናት፣ ልጇን ማገዝ፣ እናንተን ፍላወር የሚወርድባችሁ ነገር የምትሰጡት ነገር ሁሉም ነገር ብር የምትሰጡት እዛ ቲክቶክ ላይ ማለት ነው በውሸት ለእናንተ ከምትሰጡት ያው ልጅ አላት አይደለ? ህፃን ልጅ አላት ልጅቷ ማለት ነው። እግዚአብሔር ያው በህይወት ከሌለችም ማለት ነው እግዚአብሔር በገነት ያኖራት። ያው በህይወት ከሌለችም ያው በህይወት ብትኖርም እናገኛት ነበር እላለሁ እኔ ማለት። የሰው ልጅ እንደዚህ ተደብቆ ሊደበቅም አይችልም። ደላሎች ቢሆኑም በብር ነው የሚደራደሩ እንጂ ዘግተው ዝም አይሉም።
ምክንያቱም ብር ነው የሚፈልጉት እነሱ ብር ነው የሚጠይቋችሁ ማለት ነው። እና በብር ነው ሊደራደሩን የሚችሉት እንጂ እንደዚህ ደብቀው አይደብቁም ደላሎች። ምክንያቱም እኔም አውቃቸዋለሁ። ከሀና በፊትም ስንት ሰው አጥተናል እኛ ማለት ነው። የሚያውቀው ሰው ነው የሚያውቀው ይሄ ነገር። እኛ ስንት ጓደኞቻችን ስንት እህት ወንድሞቻችን አጥተናል እዛ የመን የሚባል ማለት ነው በደላሎች ምክንያት። እና እነሱ ደላሊ ያው የሰው ሻጭ እስከሆነ ድረስ ምንም ማድረግ አይቻልም። ከተያዙት ነው ወደ ህግ መቅረብ ያለባቸው ማለት ነው እንጂ እንደዚህ በብር መሰብሰቢያ በልጅቷ ምክንያት ብር መሰብሰቢያ ባታርጓት እላለሁ እኔ ማለት ነው። ያው እናቷ አለች የሚከፋት በልጅቷ እንደዚህ መሆኗ በልጇ እንደዚህ መሆኗ የሚከፋት እናት አላት፣ አባት አላት የሚከፋቸው ቤተሰብ አሏት እቺ ልጅ። እና እነሱ ሀዘናቸው እንዲችሉ ተዋቸው ባካችሁ። እንደዚህ አይነት ስራ አትስሩ። በማይሆን ነገር ፖለቲካ እየሰራችሁ ብር አትሰብስቡ። አይጠቅማችሁም። ጭራሽ የሚጠቅም አይደለም። እንኳን በእንደዚህ በማጭበርበር የመጣ ብር በሀቅ የመጣ ብርም አሁን ምንም እየሰራ አይደለም። እና ያው ነገም ይዛችሁ ከምትሄዱት ጥሩ ነገር ጥሩ ስራ ከሰራችሁ ነው እንጂ ብር መሰብሰቢያ ብር ሰብስባችሁን ጥላችሁት ነው የምትሄዱት። እድሜያችሁ እንደምትሞቱም አታውቁም ማለት ነው። እና ያቺ እንደዚህ እህታችን ሀና ያው ብዙ ህልም ነበራት፣ ያው እንደዚህ የሆነችው ማለት ነው። እናንተም እንደዚህ አይነት ህልም አላችሁ አይደለ? ግን መቼ እንደሚቋረጥ አታውቁም። እና ብር ምንም አይሰራላችሁ። እንደዚህ በሰው ህይወት ብር መሰብሰብ ለእናንተ የሚጠቅም ነገር አይደለም። እና ልጅቷ ብትተዋት እላለሁ እኔ። ብትተዋትና ቤተሰብም ያው ሀዘኑ ቢችል ነው የሚለው። እግዚአብሔር ጽናቱን ይስጣቸው ለሁሉም ቤተሰብ፣ እናቷም አባቷም ያው ፋሚሊ ሁሉም ማለት ነው። ያው በፋሚሊ ውስጥ ያለ ነው እንጂ ትንሽ ራቅ ያለ ቢሆን ራሱ ጣጣ የለውም። አሁን ሰው ቢሞትብህ ምን ቢሆንብህ ምንም ጣጣ የለውም ሌላ ቤተሰብ ማለት ነው። እና ያው በዛ ውስጥ ያሉት ቤተሰብ ፋሚሊ ሀና እናቷ አባቷ ፋሚሊ የእሷን ግን ምን ያህል ልባቸው እንደተሰበረ የታወቀ ነው። የሚያውቀው ነው የሚያውቀው፣ ያሳለፈ ነው የሚያውቀው። እንደዚህ አይነት ችግር ያሳለፈ ያውቀዋል ሁሉም ነገር። እናንተ እንኳን ምንም ባይመስላችሁ ማለት ነው ብር መሰብሰቢያ ብታርጓት ማለት ነው። እና እንደዚህ አይነት ነገር ባትሰሩ ባይነኝ። እና ከፖለቲካ ጋር ባታተያይዙት ማለት ነው። ትግራዋይ ነው እንደዚህ የሰራ ማን ነው እንደዚህ የሰራ? ትግራይ የሚባል ልጅ ማለት ነው። እሱን ከማን ነው የተቀበላት? ስታስቡ ከማን ተቀብሎ ነው ወደ እሱ ልትሄድ መንገድ ላይ አርፋ ያሉት? ማን ነው? ይመች ነው ምናምን የሚባል ልጅ ማለት ነው። የአማራ ልጅ ነው። ከሪያድ ወጥታ ከጅዳ የላካት ሰው ማን ነው? የአማራ ልጅ አይደለም? የአማራ ልጅ ነው። ያኛው የሚቀበላትም የትግራዋይ ነው አላችሁት። ተክለ የሚባል ልጅ አላችሁት። ትግራዋይ ብዬ እንኳን እኔ አላምንም። የሰው ሻጭ ትግራዋይ ሊኖርም አልፈልግም ማለት ነው። እንደዚህ ነጋዴ በሰው ደም የሚነግድ ሰው አልፈልግም። ያው ድለላ እየሰሩ ስንት እህቶቻችን ወንድሞቻችን ጓደኞቻችን አጥፍተውብናል። እና ያው ቀን ይረዝማል እንጂ እነሱም ያው የእጃቸውም ያገኛሉ። ምንም አይደለም ማለት ነው። እስከ እግዚአብሔር በሰላም ሰው ወደ ሀገሩ ገብቶ የሚጠየቁበት ሰዓት አለባቸው። እና ደላሊ አስለን ብሔር የለው ምን የለው። ደላሊ ማለት የሰው ነጋዴ ማለት ነው። አጠር ባለ የሰው ነጋዴ ማለት ነው። እና የሰው ነጋዴ ደግሞ ምን ትያለች? ምን ትሉታላችሁ? ህልና ቢስ ነው። ህልና የለውም። ከሰው ጋር አይቆጠርም።
ሰው እንደዚህ አይነት ስራ አይሰራም መቼም። ሰው እንደዚህ እያመላለሰ በክፉ ቦታ እያመላለሰ የሚኖር ሰው ክፉ ሰው ነው። እና እንደዚህ አይነት ነገር ደላሎቹም ቢቀርባችሁ ባይነኝ ማለት ነው። ደላሎች እዛ ያላችሁ ደላሎች ገና እንትን እያላችሁ ብታቋርጡት እንደዚህ አይነት ስራ የሰው በሰው ደም ንግድ መስራት ብታቋርጡት ባይነኝ። እና ልቦና ይስጠን ይስጣችሁ ለሁላችሁንም። እንደዚህ አይነት ስራ የምትሰሩ በተደጋጋሚ እንደዚህ አይነት ሰው የሰው ህይወት የምታጠፉት ከዛ በመርከዝም ይሁን ምን ጊዜም መርከዝ እኮ እናንተ ባትኖሩ መርከዝ አትሄድም ነበር ልጅቷ። እዛ በመርከዝ ላይ ስትደርስ ነው የተጎዳችው ምናምን ያላችሁ። እናንተ ባትቀባበሏት አትሄድም ነበር። እና ያው ከቤቷ ስትወጣም ሳትናገር ሆና ይሆናል እንጂ ቤተሰብም የዚህ ኃላፊነት አለባችሁ። ያለ ህጋዊ ያልሆነ መንገድ ቤተሰባችሁ እንዲጓዝ አትፍቀድላቸው ማለት ነው። ያልተናገራችሁ ካልሆነ በስተቀር ከተናገሯችሁ ህጋዊ በሆነ ነገር እንጂ ህጋዊ ባልሆነ ነገር እንዲጓጓዙ አትፍቀድላቸው ማለት ነው። ምክንያቱም ህይወት ምንም የሚወዳደርበት እንትን የለውም ማለት ነው። እና እንደዚህ ማለት ነው የፈለኩት እኔ። ፖለቲካ በልጅቷ አትስሩ። ያው ፖለቲካ ትግራዋይ ነው አማራ ነው ምናምን እየተባባላችሁ ይሄ እነዚህ ደላሎች ነው። ብሔርም አይወክሉም ምንም አይወክሉም። እነሱን ሊያዙ ቤተሰቦቻቸውም ሊጠየቁ ይገባል ማለት ነው። ሊጠየቁ ማለት አሁን አባት እናት አላቸው አይደለ? ያ ደላሎች አባት እናት አላቸው። እነሱ ካልተገኙ አባትና እናታቸው ተጠያቂ ናቸው። ምክንያቱም ልጃቸው ሰርቶ ብር ወደ ማን እየላከው ነው ያለው? አባትና እናት እኮ ኃላፊነት አለው። ልጁን ለመከታተል ኃላፊነት አለው። ሌላ ቤተሰብ ማን ነው ምን ነው ጀነራል ምናምን ልክ 7 ትውልድ አሳስራለሁ ምናምን ያልከው ልጅ ይሄን ስህተት ነው። 7ኛ ትውልድ ምን አስገባው ይሄ እዚህ ላይ? ያው ያንተ ያልበሰለ ንግግር ይሄን ይቅር ማለት ነው። አባትና እናቱ ያው ሊጠየቁ ይገባል። ለምን ልጃችሁ እንደዚህ አይነት ስራ እየሰራ ነው ተብለው አማራም ይሁን ትግራዋይም ይሁን ሁሉም ደላሎች እዛ እየተቀባበሉ ሰው እያጠፉ ያሉት ማለት ነው። ኢትዮጵያውያን ሁላቸውም ሊጠየቁ ይገባል እንጂ 7 ትውልድ የሚባል ነገር አይሰራም እዚህ ላይ ማለት ነው። 7 ትውልድ እንዴት ይመጣል? የማያውቁት 7 ትውልድ የማያውቁት ለልጁም ሊኖሩ ይችላሉ። እና በጣም ተሳስተህ ነው። እና ተጋሩ ኸአ ማለት እዩ ተጋሩ ጽልኩም ተዳምቁ ለኹም አፍቲ ቲክቶክ ማለት እዩ ተዳምቁ ተጨብጭቡ ገለ ለኹም አፍቱ እንትን ከድኩም ፍላወራት ተአሪው ያው ከም ዝኽሎ ጽንሐኹ በማርኛ ያው ንዓቶም ክርዶም ኢለየ በማርኛ ዛሬ ነይረምበር ስኻትኩም ዋና መጠቃዕቲኩም ዘለኹም ተጋሩ ማለት እዩ ቲክቶክ ናኸድኩም ፖለቲካ መስርሒ እዮም ዝገብሩኩም ዘለዉ ሳቶም እውን ፖለቲካ መስርሒ ኣይትኾኑ ማለት እዩ። እዚኣ ቆልዓ እዚኣሲ ህይወት እዩ ያኒ ህይወት ናይ ሰብ እዩ። ብህይወት ናይ ሰብ ፖለቲካስ ክስራሕ የብሉን ብስሩ ማለት እዩ። እና ስእልኩም ወኸድኩም ተዘይት ጨውጩ ጽቡቕ እዩ ሃሊት እየ ማለት እዩ። እዞም መጀመርታ ብፍላይ እዞም መጀመርታ ዘምጻኹም ዘረባ እዚኣ ስኻትኩም ተጋሪኹም ዘምጻኹም ዘረባ እዚ فتحي نسب كتحطت قلي يقبأك برقص يعني يكون هالناسي نمان علم زل سب زخون تبديلو تاريخها مرقا قص عند حرة هاللي كبفله بهوت هاللي زعل عزيا مرقا قص عند حرة هالليكو كتزارو تخليو زي مرقا قص لنا على بهوت كتولو تخليو مسخاتكم قن سدرابيتا ولدا سميع محازن وموديهم نهالوسي مليسكم ألا بهوت زولكم مسخاتكم يكم كم زعيمت مجنع دما يدلن سقفة ونيل كاسي زي يدل الصراحة سين سلم تاي خم تجورو بتعمي تجاجي زلهم مالتيو منات
መልሲ ክትህበኩም ሰሚዕ ያለሁ ከምዘይ ትገብሩ ገለፍለኩም ነራ ዝኾን ተቆልዓ ማለት እዩ እና ያው ኣነ እውን ኩለኩም ዝኽእል ከም ኣሕዋተይ መጠን ብጣዕሚ ኢኹም ትጋገይለኹም ባዕለ መኒ ብሬክስ ኣሌክስ ምናምን ትበሃሉ ሰባት ብፍላይ ማለት እዩ ስእልኩም ካብ ሰብ ወፃእስ ኣይትኹኑ ከምዚ ዓይነት ስእልኩም ንፍላወር ክትኣርዩ ንልብታት ንዘይረብሕ ስቲከራት ክትኣርዩ ሲ ፖለቲካ መስርሕ ገለስ ኣይትግበሩና ንኣና ማለት እዩ እንድሕር ተኽላይ እንድሕር ጥፋት ልይዎ ኮይኑ ተኽላይ ተሓታቲ ትግራይ ናምጣኹም ትግራይ ትብሉ እንታይ ማለትኩም እዩ እና ስነ ስርዓት ገበሩ ስኻትኩም ተጋሩ ሰብ ብኸምዚ ዓዲ ሙሉእ እሲ ኣይትወንጅሉ ማለት እዩ ንሳቶም እውን ሰርሕዎ ዘለዉ ብኸምኡ እዮም ስርሖም እዮም ሰርሑ ዘለዉ ንሳቶም ባይዘው እና ኣቋርፁ ከምዚ ዓይነት ስራሕ ይቕረኹም ሕማቕ ስራሕ ኣይድልን ተኣርዩ ስቲከራት ኣይጠቅምን ምንም ኣይገብረልካም ትገንዘብሲ ተሰራሕካዮ ብንጹህ ብጽፍርኻ ተሰራሕካዮ ብንጹህ ልቦና ተሰራሕካዮ ከምዚ ንገንዘብ ጥራሕ ኢልካ ሓሲብካ ዘይኮነስ በቃ ሕልናዊ ኮንካ ተሰራሕካዮ ገንዘብ ሕልናዊ ኮንካ ዘምጻኻዮ ገንዘብ ንሱ ኮይኑ ዝጠቅም እምበር እቲ ከምዚ ኣጭበርቢርኩም ተምጽዎ ገንዘብ ወላ ሓንታ ይጠቕመኩም ትርእይዎ እውን ተህልዎ ህይወትኩም ንባዕሉሲ ትርእይዎ ኣለኹም ኢኹም እንታይ ተቐየርዎ ነገር እኒኦ በቲ ዘምጻኹም ወስ እንታይ ቀይርኩም ትርእይዎ ተህልዎ ኢኹም ምናልባት እኳ ድሕሪ ዝኾነ ነገር እኳ ተጠቒምኩም ተኾንኩም ሲ ምንም ንግዜኡ እዩ ሒዝኩሞ ትኸዱ ነገር የብልኹምን ማለት እዩ እና መስርሕ ፖለቲካ ይትግበሩና ተጋሩ ይቅርታ እዘን አንሽቶም እውን ማለት እዩ ሚስቶቻችሁን እዛ ተጋሩ ያላችሁ ሁላችሁንም ሚስቶቻችሁን ስህተት ነው በሏቸው ማለት ነው አማርኛ ጥረት አለብን ችግሩ እንጂ ስህተት ነው ማለት አለባችሁ ምክንያቱም ባልሽ ሲሳሳት በሆነ ነገር ሲሳሳት አንቺ የተሳሳትክ ነው ካላልሽው ማን ይመልሰዋል የማን ባል ነው የዛ ሄዶ ስቲከራት እና ፍላወራት ለመለቃቀም ያልሆነ ነገር የሚያስተላልፈው ሚዲያ ላይ እና በዚህ ነገር ሚስቶቻቸውም ኃላፊነት አለባችሁ ባሎቻችሁን እንዳይሳሳቱ ንገሯቸው ማለት ነው እና እዚህ ላይ ጨርሻለሁ በልጅቷ ፖለቲካ አትስሩ ብያለሁ እና ስሜታዊ ሆኜ ከተናገርኩት ደግሞ በጣም ይቅርታ አድርጉልኝ ግን ያው መሆን የሌለበት ነገር ስለሆነ ነው እየተናገርኩት ያለሁት ማለት ነውና እግዚአብሔር ሀና እህታችን ያው በህይወት ከሌለች እግዚአብሔር አምላክ ኣብ ሕቅፉ ቅዱሳን የንብራ ያው ብዙሕ ዕድመ ዝነበረ ሓፍትና ከምዚ ኢላ ክትተርፍተላ ብጣዕሚ ከቢድ እዩ እና ብጣዕሚ ዘሕዝን ያው ብዙሓት ኣሕዋትና ብዙሓት መሓዙትና እውን ከምኡ ኢሎም ብደለልቲ ኣብ የመንን ኣብ ገለን ታሪፎም እዮም እና ኩሎም እቶም ከምኡ ዓይነት ህይወት እሳቶም ካሊእ ሓሲቦም ካሊእ ሕልሚ ነይርዎም ህይወቶም ስኣን ኣሕዋትና ገነት የንብሮም ንኩሎም ንወለዶም ንቤተሰቦም ንኩሉ ድማ ጽንዓት ይሃብ ኩሉ ሕልና ዘለዎ ሰብ እና በጣም ይቅርታ ስሜተኛ ሆኜ ከተናገርኩት በጣም ይቅርታ ባይ አመሰግናለሁ ስለሰማችሁኝ